ፈልጋለሁ ጊዜ ሳትፈጅ እናት ናት አይደል? እናት የሆነ ሰው ደግሞ ጊዜ መብጀት የለባትም። በቪዲዮ መግባት አለባት። እንደውም እኔ እሷን በሆን ማለት ነው ልጅሽ ተገኘ ተብሎ እንዲህ ሲባል ሰፍሰፍ ብዬ ነበር በቪዲዮ የምገባው። ጊዜም አልፈጅም ነበር ማለት ነው። እኔ እዚህ ስመጣ ሀቢባ ዝም ብዬ አይደለም። እኔ እዚህ ላይ አየሽ ዝም ብሎ አይደለም 9000 ሰው የሚያይኝ ጸጥ ብሎ አይደለም። ከምንም ተነስቼ ዝም ብዬ አይደለም ከስር ተነስቼ ነው ሀቢባ እዚህ የደረስኩት። የፈለገ ሰው ምን ላይ ደረስሽ ሊልሽ ይችላል። አሁን ያለውበት ላይ ከአንድ ፎሎ ተነስቼ ነው እዚህ የመጣሁት። ቀልድ አይደለም ሀቢባ። እኔ ተሰደብኩኝ፣ እኔም እየተሳደብኩኝ ሰው እየጠላሽ ገብቶሻል አይደል? ዘርሽ እየተነጠቀ ማንነትሽ እየተነጠቀ በመልክሽ እየተሰደብኩኝ በሰውነቴ እየተሰደብኩኝ ቤተሰቦች አባት ያልቀረ እህቶች ያልቀሩ ዘር ማንዘር እየተሰደበ እዚህ አሁን ያለውበት ላይ ያለው እኔ ቤታ ማንም ይሄን ማንም በቀላል የሚያመጣው አይደለም። የሰው ፍቅር በቀላል የምታመጪው አይደለም። ፎሎ በቀላል የምታመጪው አይደለም። እይታ በቀላል የምታመጪው አይደለም። ኢቭን ሰው ሰፖርት የሚያደርግሽ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀቢባ። ይሄ ሁሉ ጥሬ እዚህ ጋር መጥቼ ማንም በእኔ ሲፈምስ ቁጭ ብዬ አላይም ነው ገባሻል አቦ? በቃ ቁጭ ብዬ አላይም። በቃ ላይክ ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው። ሁሉ ጊዜ እኔ የምላቸው ምንድነው አሁን አንዳንድ ሰዎች በሰው ፈመሱ ያንን ፍምስና ይዘውት ይቀጥላሉ ወይ ነው ለህዝቡ ምንድነው የሚያቀርቡልን? 8 ሰዓት ሙሉ ቁጭ ብዬ እዚህ ጋር እኮ ሳወራ የኔን ያህል እኮ ኤነርጂ የላቸውም እኮ ሀቡ። ትንሽ አወሩና ወይ ታብታብ አንድ አበባ ብለው ቁጭ ነው ሲሉ የሚሉት ኤነርጂ የላቸውም። ያ ተሰጦ መሰጠት አለበት። በራስሽ የምትመጪውና በሰው የምታገኙ አንድ ሊሆን አይችልም። በቃ ይሄንን ነው የምነግራችሁ። እኔ የመለፍለፍሱ ሲዞኝ አይደለም አቡ፣ ግን እዚህ እስከመጣሁ ድረስ ስክሪኑ ላይ እስከተቀመጥኩኝ ድረስ ሰው ምንድነው የሚፈልገው? ሰው ምንም የሚያስደስተው ገብቶሻል አይደል? እነሱ ሰፖርት የሚያደርጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያደርጉ ወይ ቁጭ ብለው እኔ ሞናሊዛ አይደለም መልኬን እያዩ ምናምን የሚቀመጡት ስለማዝናናቸው ስለምንስቅ ስለምንጫወት ነው ፈታ ስለማረጋቸው ሁሉም እዚህ የሚመጡት። ሌላ ምንም ነገር የለኝም እኮ ነው ሌላ ምንም ነገር የለኝም። ግን ይሄን ያክል ቅናት ሰው ለምን ወደዳት እንዴ ሀቢባ? እኔን ለማስጠላት እኮ ማለት ነው እኔን ለማስጠላት ሰው ቤታቸው ገብቶ ማለት ነው። አሁን አንቺ ለምሳሌ ቤትሽን ከፍተሽ ሁለት ሰው ልታወዳድሪ ካመጣሽ ውድድር ምን ማለት ነው? አንደኛዋን ልታደንቂ አንደኛዋን ልትጥቂ ነው አይደለ? መቼስ የምትፎካከሪው አይደለ? ሰው ልታወዳድሪ ቤታቸውን ከፍተው እኮ አልኩሽ እኮ ስለኔ ርዕስ እያደረጉ ሰዎች ስለኔ ጥሩ ነገር ሲያወሩ ያብዳሉ ሀቢባ። ትክክር አድርገውት እኮ ነው የምልሽ። አንደኛው ገብቶ እነሱ የሚፈልጉት ሰዎች ሲደገፉ ትክክል ነው ይላሉ። ልክ እኔ ደግሞ ቤታ ምናምን ሲባል ያብዳሉ። በቤቴ እንዳጣጣሉ ስለሷል ላይ አንቺ ፌስማል ነው ኒውትራል የሆኑ ሰዎች ከሆኑ ሁለት ሰዎችን ስላንቺ ክፉም ደግም የሚናገርን ሰው አክሰፕት ማድረግ አለባቸው። ግን እንትን ጥላቻቸው ስለሚያመዝን ነው። አንቺ ለምን እንደሆነ አታውቂም። አንድና አንድ በምን ትገናኛላችሁ? አንቺ ላይ እንደዚህ የሚያደርጉ ሰዎች የሚሰድቡሽ፣ በቤተሰቦችሽ በክብርሽ በሁሉ ነገርሽ የሚሄዱ ሰዎች ምን አርገሻቸዋል? ባልቀምተሻቸዋል? ብር ተበድረሽ ትደሻቸዋል? ምን አርገሻቸዋል? ምንም ያረግሻቸው ነገር የለም። ዩ ኖ ኢት ኦልሬዲ። አንድና አንድ ምንድነው? ቅናት ነው። በቃ ይቀኑብሻል። ለምን ቪው ይዘሽባቸዋል? በቃ እና ደግሞ ህዝቡ ይወድሻል። ለምን ህዝብ ወደዳት? ለምን ይሄ ሁሉ ሰው ያያታል? ለምን ይሄ ሁሉ ሰው ይከተላታል? የሚለው ነገር እነሱ ላይ ቅናት የሚለውን ነገር ወለደ። ራሳቸውን ከአንቺ ጋር ባያወዳደሩና ገባሽ? ራሳቸውን ሆኖ ቢመጡ ማናቸው? እኔ በራሴ ነው ተነስቼ እዚህ ጋር የደረስኩት። አንቺ በራስሽ ነው ተነስቼ እዚህ ጋር የደረስሽው። ከዛ መንገድ ላይ ተገናኘን አይደል? ሁሉም ተነስቶ በራሱ ሀ ብሎ ያለውን ነገር ይዞ ይቅረብ እንዴ! ምን ጉድ ነው ይሄ ሁሉ ለቲክቶክ መጋደል? እሱ ነው እኮ ምን ሸይ ቤታ ስለታናንተ ከሚመጣ ምንም ነገር የለም። አለቀ። ቲክቶክ እኮ ነገ አይቀጥልም እኮ። እኔም እኮ እሱን ነው የምለው። እኔም እኮ እኔ አሁን ለምሳሌ በሰው በቪዋቸው አልከራከር። እኔ አትንኩኝ ነው የምለው። በቃ አቡ ገባሽ? የኔ ችግር ምንድነው? ሳልደርስባቸው አትረሱብኝ። አሁን ምን ደረጃ የተከደው ለምን ቤቴ መተሽ ለምን አላብራራሽም? እኔ የምፈልገውን ሰው ለምን አልሰደብሽም? አልሰድብም። እኔ ራሴ ፕላትፎርም የራሴ የሆነ ፕላትፎርም አለኝ። የራሴ የሆነ እይታ አለኝ። የራሴ የሆነ ነገር አለኝ። እንደነሱ እኔም ቤት አለኝ። እንደነሱ ተከታይ አለኝ። ለማን አባቱ ለሀቢባ ብዬ ነው ህሊና የራሴ ነው አይደል? ሀቢባ ሰው ሲል አብሬ ይሻልኝ፣ ሰው ሲበታተን አብሬ አልበታተን። ህሊናዬን እጠይቀዋለሁ። ሀቢባ እዚህ ጋር ስትሰራች አልሰራችም ደግፈው እንደግፋለሁ፣ መቃወምሽን እቃወማለሁ። አንቺ ግን እኔና አንቺ ጓደኛ ስለሆነ ወይ አንቺ የማትፈልጊውን ሰው ግን ሄጄ ስደቢ ብትኛ አልሰድብም። አሁን እኮ አንቺ የሚሰድቡሽ ሰው ጋር እኮ እኔ የማወራቸው ሰዎች አሉ ሀቢባ። በተቻለኝ መጠን ባይሳደቡ ደስ ይለኛል፣ እነግራቸዋለሁ። ቤቴ ግን ምንድነው እኔ ማድረግ ያለብኝ ሀቢባ?
አንቺንም አቅሻለሁ እነዛንም ሰዎች አቃቸዋለሁ። ማድረግ ያለብኝ በቤቴ ሲመጡ አላሰድብሽ፣ አስከብርሻለሁ፣ አላሰድብሽም። አንቺም ስትሰደቢ እዛ ጋር ቁጭ ብዬ እየጠጣሁ አላዳምጥም። እነዛን ሰዎች በተቻለኝ አቅም ተው ለማለት እሞክራለሁ። ገባሽ? በቃ ተው እስኪ ተፋቱ ሁሌ አንድ ሰው ላይ ልል እችላለሁ፣ ወይ ደግሞ ራሴ በቤቴ ገብቼ ሀቢባ ትክክል የሰራችሁ ቤት ይከራከራል። ከዛ በተረፈ ግን እኔ እንዳልኩት መንገድ ሂጂና ስደቢልኝ ሰው አልሰድብላችሁም። በቃ ይሄን የመጨረሻ ምለው አብዬ መጀመሪያ ኤአይ እንደሆነ አጣሩልኝ። ገባሽ? አንቺም ምንም ቪዲዮ ሰርተን እንትን እንዳንል በኤአይ የምታጣሩ ሰዎች ካላችሁ ይሄ አረንጓዴ ልጅ ፎቶ ላኪልኝ ኢንስታግራም ላይ። ኧረ እኔ አላውቅም እኮ አንድ አረንጓዴ የለበሰች እኮ ሴት ናት እኮ። እሱን ስክሪንሾት አድርገሽ ላኪልኝ ስላላየሁት እኔ። አዎ እልክልሻለሁ። እሱን አጣሩልኝ ጋይስ። ካልሆነ ሀቢባ ቪዲዮ ትስራና እቺ አረንጓዴ የለበሰችዋ ሴትዮ ከነ ቤተሰቦቿ እንድትመጣልኝ እፈልጋለሁ። ይሄ መጨረሻ ነው። አቡ ፎቶዋን እልክልሻለሁ። I can verify it if it's AI. Okay, I will send በቃ ቴንክ ዩ ቼክ አድርጉልኝ እሱን። በቃ እሱን ቼክ አድርጉልኝ። እሱ ካልሆነ ሀቢባ ቪዲዮ ትሰሪልኛለሽ፣ እኔም ቪዲዮ እሰራለሁ። የኔም ልጆች ነፍ ናቸው፣ ቲክቶኩ ሙሉ ግማሽ የኔ ናቸው፣ ይሰሩልኛል። መቼስ እቺ ሴትዮ ጋር በህይወት ትኖራለች፣ ዘመድ ይኖራታል፣ ይመጣሉ። ያንን ነው ማድረግ የምፈልገው። መዋረድ አለባቸው። በጣም ነው የሚያሳፍረው። አንድ ለአንደኛ ይኸውልሽ፣ አንድ ሰው ሁለት ሰው ሲጣላ ኢትሶኬ ይዋጣላችሁ ጨርሱት ያልሽ፣ ግን አንድ ሰው ሆኖ አንድ ሰው ላይ በግሩፕ መነሳት በጣም የሚያሳፍር ነገር ነው። እኔ ላይም በተደጋጋሚ ተደርጎብኛል። በግሩፕ አንድ ሰው ለብቻ ሰጥታችሁ በግሩፕ የምትነሱት ነገር እጅግ በጣም ይደብራል። ህዝቡን በቃ ሊል ይገባል። አጸያፊ ነው ይሄ ነገር የሚደረገው። ቤታ አንድ ሴት ናት፣ አንድ ኢትዮጵያዊ ናት። ለምንድን ነው አንድ ግለሰብ ላይ በግሩፕ ተነስታችሁ የምትጨፈጭፉት? ለምን? በዛ ላይ ሴት ሆናችሁ እና ደግሞ ሀቢባ የሆነ እንትን አለ አይደለ? እቺ ሴትዮ ማለት ነው ከታወቀችልኝ የውሸት የኛ ክርቀ ከሄደች አይ ቲንክ በኢትዮጵያ እዛ ህግ እንትን ማለት ቻለች መሰለኝ። በቀልቦች ምናምን እሱንም መሄድ እፈልጋለሁ። በሱም ጉዳይ ምንም ችግር የለውም። እነሱ በገንዘብ ሰው ሲያመጡ እኔ በገንዘብ ፍትህ እንዴት እንደሚገኝ አሳያቸዋለሁ። ችግር የለውም። ያንን ነገር እቺ ሴትዮ ካልመጣች ድምጿ ተጣርቶ ምኗ ተጣርቶ ፊቷ እንዲወጣልኝና በዛ ኢትዮጵያ ባለበት በህግ እኔ መጠየቅ እፈልጋለሁ። በቅልቦች ምናምን መጀመሪያ ይሄንን እናድርግ። ዝም ብዬ የማየው የለም። በቅልቦች በህግ ተጠያቂዎች በስም ማጥፋት ወንጀል እንደገና ህዝቡ አሁን ምን ሊሉ ነው? ግን ለህዝቡ ሽማይራችሁ አሁን ቪዲዮ ሰርተን እቺ ሴትዮ ስትመጣና ከቤታ ጋር ምንም አይነት ግንኙነት እንደሌላት እናንተ በገንዘብ ገዝታችሁ እንድትዋሽላችሁ ይዘለ እንዳመጣፈው ሲታወቅ ምን ልትሉት ነው? ህዝቡ ምን ልትሉት ነው? በጣም ነው የሚያሳፍረው። ሀቢባ ማለት እኔ ጌታን ነው የምልሽ ትቼው ነበር፣ ግን ነው አልተውም። እንዲህ አይነት ነገር አልተውም። ለሌላም ጊዜ ሌላም ሰው እንደዚህ የተባለ የውሸት ስም ከሚጠፋ በኔ እንዲበቃ ነው የማደርገው። እኔ እንደዛ ስላውን አንዳንዶች በህግ ምናምን በቀልድ አላየው። እግዚአብሔር ነው የወጣ ይውጣ፣ ያስወጣኝ ገንዘብ ይውጣ፣ ያስወጣኝ ገንዘብ ይውጣው፣ እስከ መጨረሻው ይደበታል። ዝም አልልም። ለራሴ ስቆም ነው፣ ለራሴም ስለምቆም ነው ስለምቆምልኝ ለህዝቡ ምክንያት ይሆናል። ቤታ ኔክስት ታይም የማንም ሰው ስም ሲነሳ የማንንም ሰው ቤተሰብ እያወጡ እንደዚህ ሲሉ ውሸታሞች ይባላል። ለሌሎችም ገባሽ? ለምን ሰው ላይ እንደዚህ ነው? የኔ ልጆች ደግሞ በጣም ፍቅር እየሰጡሽ ነው። እዚህ እኔ እኮ አቡ በጣም ብዙ ልጆች እኮ ታይው እኛ እሷን አካውንት እናዘጋለን። ምንም አይጠቅምም አካውንት ማዘጋት። አንድ ሰውን አካውንት ዘይ ሌላ ከፍቶ ይመጣል። ክፋቱን ነው የሚያሳየሽ። ግን እውነታው እኔ ለምን ውስጤ ያውቀዋል። እናቴ እንዳልሆነች አውቃለሁ። እኔ ማን እናቴ እንደሆነች አውቃለሁ። እዚህ ደረጃ ቤተሰቦቼ ደርሰው ወጥተው እንዲህ አይነት ቃል እንደማያወሩ አውቃለሁ። ሀቢባ እንኳን አይደለም ለኔ እንኳን ማለት ነው አትግቢ ነው የሚሉኝ፣ ሶሻል ሚዲያ አቁሚ ነው የሚሉኝ። እንኳን ወጥተው ለኔ ማብራሪያ ሊሰጡ ቀርቶ አይደለም የውሸታውን እኔ እዚህ ሚሚ ስለምን ማለት ነው ሚሚ መጣች ቤታችን አለ። እኔ ሚሚ ነኝ ራሴ ስለምላን ነው እዚህ ስሟን ላለመጥራት ነው ሚሚ ምለው። የውሸታቸው ብዛ ሚሚ መጣ የውሸታቸው። ከዛ ላይቭ ላይ ደውል አድርጌ ማለት ነው ደወልኩላት። ሚሚ ገብተሽ ነበር? የምን እኔ መቼ ተሳስቼ ነካሁት እንዴት ትለኛለች? የሆነ ሴትዮ እኮ ገብታ ነው እኮ አውቃታለሁ ምናምን ብላ ማብራሪያ ትሰጣል። የውሸታቸው ብዛት ይሄ የሚሄዱበት ርቀት ማለት ነውና እስከ አንድ ቀን እችን ሴትዮ ጊዜ ሰጣታለሁ። ሀቢባ ይሄን ያዩን አጣሪልኝ። አንድ ቀን ጊዜ ሰጣታለሁ። በነገው ዕለት ከቻለኝ በዛሬው በነገው ዕለት እቺ የተባለችው ሴትዮ በቪዲዮ እንድትገባልኝ እፈልጋለሁ። ጊዜ ሳትፈጅ እናት ናት አይደል? እናት የሆነ ሰው ደግሞ ጊዜ መብጀት የለባትም።
በቪዲዮ መግባት አለባት። እንደውም እኔ እሷን በሆን ማለት ነው ልጅሽ ተገኘ ተብሎ እንዲህ ሲባል ሰፍሰፍ ብዬ ነበር በቪዲዮ የምገባው። ጊዜም አልፈጅም ነበር።